ሰራተኛዋ አደይ ክፍል 37 ተለቀቀ። ዴቭ ኪንጎን ትሰማኛለህ? ከአደይ አጠገብ ትደርስና እገልሃለሁ ሰማኛለህ ሲለው አደይና ባርኮቴ አደይ ዴቭ አለች። ባርኮት ምንድን ነው የምሰራው? ልቀቀው እንጂ በዚህ እኮ ከቀጠለ ልጁ ይሞታል። ምንድን ነው የምታደርገው? ዴቭ ከዛ ለቆት ወጣ። አንተ ዴቭ እያለ ባርኮቴ ተከተለው። አየሽ አይደል በአንቺ ምክንያት ምን እንደተፈጠረ። አሁን ውጭልኝ ከቤቴ። እኔ ደግሞ ምን አደረግኩ? አለች ሊዲያ። ምን አደረግኩ? ትሰሚኛለች ሊዲያ? ከቤቴ ውጭልኝ። ኦፍ ብላ ሊዲያ ከኤላ ቤት ወጣ ሄደች። ኤላም በጣም ተናዶ ነበር። ለምለም ባለፈው ባደረጉት ነገር በጣም ተቀይማ ከኤላ ሄዳ ነበር። አንቺ ሚዳቆ ከኔ ለማምለጥ መሞከር ምን ማለት እንደው አልገባሽ መሰለኝ አለ ዳይመንድ። ፍቅርም በጣም አዝና ነበር። ባርኮቴ ስልክ ደወለ። ለኪንጎ እየጠራ ነው። እንካ አውራው። ዳይመንድ ኪንጎ መስሎት አነሳው። እየጠራ ነው አናግረው አለ ባርኮቴ። ወይ ኪንጎ አለ ዳይመንድ። ዳይመንድ አንተ ግን በጣም ነው ያዘንኩበት። ይገርማል። እንዴት እንኳ ብላ አጠይቀኝ ወይ መጠየቅ። አሁን ፍቅር ልንፈታትና ልቀቃት። አቤት አቤት። ማን ነው ያለው? የፍቅር ወንድም አቤቷ ወስዶ አስሮኛል አለኪኝ። እባክህ እየቀለድኩ አይደል። ምን አስፈራርቶ ነው? የሰማው ነገር አለ? ባርኮቴ ስልኩን ተቀብሎ ሄሎ ዳይመንድ፣ እህቴን ልቀቃት አለበለዚያ ጓደኛህን በጩቤ ነው ምዘለዘልህ። እንዴ ኪንጎ? አዎ ኪንጎ ከኔ ጋር። እህቴን ስትረቃት ጓደኛህን ታገኘዋል። ውይ አንተ እህትማ ከኔ ጓደኛ ጋር ዋጋ እኩል አይደለም። አሁን ወሬ አታብዛ። እህቴን ጫፏን ሳትነካት ልቀቃትና በ5 ደቂቃ ቤት ትድረስ ያለበለዚያ ብሎ ባርኮቴ ስልኩን ዘጋ። አደይ በጣም አዝና ከክላሷ ነበረች። ለምለም መጣች። ለምለም አደይ ቆይ ምንድነው የተፈጠረ? ምንድነው? ከሌላ ጋር ተጣላችሁ? አደይ እኔ በጣም ከፍቶኛል። ማን ነው ያስከፋሽ? ምንድነው የተፈጠረው? እስኪ ንገሪኝ። ቤት ስሄድ ኤላና ሊዱን አንድ ላይ ያገኟቸው እና የምን ችግር አለው? እሱ ቤት ሳትረጉላ ታውቃለች እንዴ? አደይ ኤላ እኮ ሊዱን አቅፎን ነበር። ደግሞም አንቺ ነበርሽ አይደል? ሁለተኛ ይች ልጅ ቤት እንዳላገኘው ብዬ ነግሬያት ነበር፣ ግን እሱ ብላ ለምለም አለቀሰች። ታዲያ ሊዲያ እኮ ከሁሉም ሰው ጋር ነው እንደምትሆነው። ደግሞ እሱ ፍላጎት ከሌለው ምንም ሊፈጠር የሚችል የለም። ልጅቷ ኤላን ትወደዋለች። እኔ የሆነ ነገር ያላቸው ይመስለኛል። እኔ ስመጣ ነው እንጂ የተውት የሆነ ነገርማ አላቸው። አረ ለምለም አትሳሳች አላያዴ። እሷ ፍላጎት ኑሯት አልተሳካላት ነው ይሆናል እንጂ እኔም እስከማውቀው ድረስ ምንም የተፈጠረ ነገር። ታዲያ ምንድነው ኤላ ሊዲያን የሚወዳት? እሱ የምታደርጋቸው ነገሮች ያስደስተዋል። አጥፍታ እንኳ ይቅርታ ይላታል። ዛሬ አስከፍታው ነገ አብረው ነው የምታገኛቸው። አይ ለምለም የማያስጨንቅ ነገር ነው የሚያስጨንቅሽ። እኔ እንዳየሁት ከሆነ ደግሞ ኤላ አንቺን በጣም ይወድሻል። ስለዚህ ሊዱ ምንም ብታስብ ላንቺ ለእሷ ቦታ ሊኖረው አይገባም። ዋናው ነገር አንቺ መውደድ። እንደዛ ሆነው ሳያቸው በጣም ከፋኝ። ትቻቸው ወጣሁ። ለምን እንደሱ ታደርጊያለሽ? በየጅን አሁን ይቅርታ ጠይቂውና አብረሽውን። ልጁ ባለማያውቀውና ባልገባው ነገር አትቅጩ። ያችን ሰይጣን የሆነች ፍቅርን ተገላገልኳት ብዬ ሳልጨርስ ደግሞ ይቺ እሾ የሆነ ልጅ መጣችብኝ። አደይ ግን ምንም ደስ አይለኝም። በሆነ ባልሆነው ኤላ ጋር እየሄደች ትለጠፋለች። የማይሆኑ ነገሮችን ነው የምታደርገው። እኔ በጣም ከፍቶኛል አለች ለምለም። አደይም አቅፋ ዝም በይ ምንም ማለት አይደለም አለች። ዴቭ ደረጃው ላይ ተቀምጦ ነበር። ቀበጧ ሊዲያ መጣችና አንተ ደግሞ ምን ሆንክ? እስካሁን የት ቆይተሽ ነው? ኤላ ጋር ነበርኩ። እባክህ ኤላ ቤት እንዳትሄጂ ሁለተኛ። እሺ በቃሽ። ቆይ እዛ ቤት ምንድን ነው የሚያምረት? እኔማ እዚህ ስለደበረኝ ነው የሄድኩት። አንተ ግን ለምን ቁጭ አልክ? አደይ የለችም? አለኝ። ምን ነው? እና እሷ ካለች አንተ እዚህ ምን ትሰራለህ? ወይ መኝታ ቤት ወይ ኪችን እሷ ጋር መጥቶ ነው ብዬ
ወይስ የፍቅር መጥፋት አሳስቦ ነው? አደይ ከለምለም ጋር ክፍሏ ናት። ለምለም ዜና አላቸው። ምን አባቷ ልትሰራ መጣች? ነይ አንቺ። አቤት። ምንድን ነው እንደዚህ የሚያደርግሽ? ኤላ ቤት ስመጣ እዚህ ስመጣ እዚህ ቀድማ መታለች። እኔ እሱ ያለች ቤት የት ሄዳለች? ታዲያ ምን የሚያናድድ ነገር አለ? ኤላ ቤት እኮ አንቺ ነሽ ያለ ቦታሽ የተገኘሽው አለ ደብ። እዚህ ብትመጣስ ምንሽ ላይ ደረሰችበት? ከኋላ እየተከተለችኝ ነው። አይታይህም? እኔ እንዴት አየ? ከሆነ ግን እሷ ቀድማ ስለገባ አንቺ ነሽ ፈላጊዋ። አንቺ ከኋላ የምትከተይዋ አንተ ለሷ እያገዝክ ነው። እየሮጠች ሊዲያ ሄደች። አይሄዱ ብቻ ከሌላ ፍቅር ይዞሽ እንዳይሆን አለ ደብ። ሰላም ውድና የተከበራችሁ የምቤት ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቃ የኔ ቆንጆ ተረጋጊ። ወንድምሽ በጣም አሪፍ ሰው ነው አለ ደምን። በዚህ ቆሻሻ እንዳትነካኝ አለ። ይሄን ንቃትሽ እኮ ነው ግርም የሚለኝ። ባዴ ላይ ያደረግሽውን ነገር እያንዳንዷ ቁጭ ብለሽ ብታጣጥሚው ለራስሽ ይቅርታ ማድረግ ከብድሽ ነበረ። እኔ ክፉ አይደለሁም አለ ፍቅር። አውቅሻለሁ እኮ እሱን ሂጂና ለወንድምሽ ንገሪው። ሰይጣንን የሚያስነቅ ስራን ነው የምትሰሪው። ክፉ፣ ጨካኝ፣ አስመሳይ፣ ውሸታም ሴት ነሽ አላት። እኔ አስመሳይ፣ ክፉ፣ ጨካኝም አይደለም። ነገሮች ናቸው እንዳደርግ ያስገድዱኝ እኮ። እስኪ ንገረኝ አላት። ልጅቱ ሰርቼ ልብላ ባለ ስቃ የምታበዥባት ምን አጎደለችሽ? ምንሽን ቀማችሽ? አለ ምን አደረገችሽ? ባዴ ምክንያት ያላጣሁ ነገር አለ አለ ፍቅር። ወንድሜን፣ ዴቭን፣ እናቴን አለች። ሁሉንም ነው ያጣሁት። አደይ ለራሷ ቀና ብላ ሰው የማታይ ልጅ ናት። እና ያጣሽው በሷ ነው። አባት አለህ ማለት ምን ማለት ነው? የአደይ አባት ማለት እንደ አባት ሆኖ ያሳደገኝ አባቴ ማለት ነው። ስለ አደይ አባት አይደለም ማወራው። የአንተ አባት የት ነው? አባት አለህ? የሰው ልጅ እንዴት ያለ አባት ይፈጠራል? ዳይመንድ ምንድን ነው የምትይው? ምን ለማለት ፈልገሽ ነው አላት። አዎ በቃ አባት የለኝም፣ አባቴ ሞቷል። ስለዚህ ሁሉም ሰው ክፉ እንደሚለኝ ይገባሃል። ያለ አባት ብቻ ነው ያደግኩት አለ። አባትሽ ሞቷል? አይ አልሞተም፣ አባቴ በህይወት አለ። ግን ማንም የሚከላከልኝ የሚያስብልኝ ሰው የለም። ሁሉም በራሳቸው ነገር ተከበዋል። ፍቅር ምን ጎደላት፣ ምን ያስፈልጋታል ብሎ የሚጨነቅልሽ ሰው የለም። አንቺ እኮ ህፃን ልጅ አይደለሽም። አንቺ የኛ አካባቢ ሴት ብትሆኚ ይሄን 3 ልጅ አድርሰሻል። ቀልደኛ ለካም አንተ እንደነሱ ነህ። አታስብም፣ አይሰማህም። ለካ እንደኔ የምታስብ መስሎኝ ነበር። ኧረ እኔ እንደውም እንዳንቺ መቼም አላሰብ። ለምትመጪ ለምን ሆነና ከኔ በላይ አውሬ ስለሆንሽ ነው። ከዚህ በላይ እንድትናገረኝ አልፈልግም። እንዳንተ አይነት ያለ ሰው እኔን አውሬ ብሎ መናገር አይችልም። ኧረ እኔ እንደዛ ከኔ በላይ አውሬ ስለሆንሽ አውሬነትን በደንብ እንድታስተምረኝ ጠብቅ። ለዚህ ንግግርህ፣ ለዚህ ጥፋት ሁሉ እጥፍ ነው ማስከፈል። ውይ በእናትሽ ምንም እንዳታደርጊኝ ፈራሁ አላግጥ ማለት ነበር። በጥፍ ምን ትመስላለች? አሁን ቆይ ምንድን ነው የቀረ? ለምን ወደ ቤት እንዲሄድ አትለቀኝ? ምንም አልቀረኝም፣ ግን በቃ ትናፍቅኛለች። ለዛው ማቆይሻል። እየቀለድኩ አይደለም። አትገልፍጥ፣ ከዚህ ቆሻሻ ቤት አስወጣኝ አለች። ይሄ ጥጋብሽ እኮ ነው እኔ ግርም የሚለኝ። ጸባይ ቢኖርሽ ኑሮ እስካሁንም አትቆይም ነበር። ግን አንቺ ከሰው ጋር የሚያኖር ምንም አይነት ጸባይ የለሽም። ከዚህ ሁሉም አስጠላኝ የምትይ ከሆነ እኔ እንጀራ ናት ጋር እኖርሻለሁ። ከዛም በኋላ መቸገር ምን እንደው በደንብ ይገባሻል። በዛውም ይሄ ጥጋብሽ ትንሽ በረድ ብሎልሽ ተመጫለሽ። ነይ ተጫወተ። ቆይ እኔ ምን አጠፋሁና እዚህ ብታስቀምጦ ያለ ኪንጎ ልሂድ ወደ ቤት። ፍቅር ትመጣና ትሄዳለህ። እኔ በሰው ችግር ምክንያት የምቀጣ ምን ቤት ነው? እኔ ከዚህ በላይ ህዝቤ መቀመጥ አልፈልግም። ቁጭ በላ አንተ። ፍቅር ጓደኛ ጋር ናት ማለት ዞሮ ዞሮ ያንተ እጅ አለበት አለ። ትሰማኛለህ አለ ደብ። ፍቅር ትንጣና ከኛ ህይወት ትርቃላችሁ፣ አለበለዚያ ግን አስቀይምሃለሁ። ዛሬ ፍቅር ብቻ መሆኑ አይደል፣ ነገ እንደዚህ ከለመዳችሁ እኛ ላይ መጣታችሁ የማይቀር። ሰማኛለህ ኪንጎ፣ ብትጠነቀቅ ይሻላል። ተሳስቶ አይኔ እንዲያይ አልፈልግም። እሺ ካልሆነ ግን እገላለሁ። እመነኛ አለ ደብ።
አደይ እኔ በጣም ፈሪሆኛለሁ፣ በጣም ፈርቻለሁ። አደይ አለም ከስንት አመት በኋላ ያገኘሁትን ፍቅሬን ድንገት የማጣ የምመስለው ነው። አደይ እኔ በጣም ፈሪሆኛልሻለሁ። ቆይ አንቺ ሁሉ ነገር እንደዚህ በቀላሉ ይሆናል በስታ ታስበሪ? ፈጣሪ እኮ ጊዜ አለው፣ ሁሉም ነገር በጊዜ ይሆናል። ሻርት አደይ እኔ በጣም ነው የበራሁት። አንቺ እዚህ ምን አባሽ ልትሰሪ መጣሽ? አለች ሊዲያ። ነይ ውጪ እሺ ከዚህ ቤት ብላ ነቃች። ሊዱ ልቀቂያት፣ እኔ ጋር ነው የመጣችው። ዞር በይ አንቺ ደግሞ ላይሽ አልፈልግም፣ ነይ ውጪ ብላ አንገቷን እየጎተተች ሊዲያ ወደ ሳሎን ወሰደቻት። ለምለም ልቀቂኝ፣ እዚህ ምን ትሰሪያለሽ? ልቀቂኝ። እሺ ምንድን ነው አንቺ ቆሻሻ፣ እኔን ገፈተርሽ ብላ ጫማዋን አወለቀች። ምንድን ነው እንዴ ሊዱ፣ አንቺ ሰው በመሆኑ ብታከብሪ ነው የሚሻለሽ። ለሁለተኛ ጊዜ አስጠንቅ፣ ለሶስተኛው ግን እገልሻለሁ ብላ የሊዲያን አንገት አነቀች። ቆሻሻ ስትላት ለምለም በጥፊ ያለቻት። አዎ እኔ ነው ተራ ያልሽው አንቺ? አዎ ተራ ነኝ። እና ምን ይጠበስ ኤላዬ፣ እኔና አሁን ድረስ የሚወልድ ልሁን። እሺ ቆሻሻም ሰራተኛም ልሁን ኤላዬ፣ አሁንም ቢሆን ምርጫው እኔ ነኝ። እሺ ይሄን ነበር የምትፈልጊው? ምንድነው የተፈጠረው? እኔም በጥፊ አነሰሽ ልድገምልሽ ያለች ለምለም። ደብ እጇን የለምለምን እጅ ይዞ ኪንጎ አመለጠ። በግርግር ኪንጎ አመለጠ። ኪንጎ በሩን ከፍቶ ሲሮጥ ኤላ አገኘው። አንተ እዚህ ምን ትሰራለህ? የፍቅር ወንድም ጠርቶኝ ነው። አንተ እዚህ ምን ትሰራለህ? ፍቅር ተገኘች እንዴ? አይ ማውቀው ነገር የለኝም አለ ኤላ። ወደ እነ ባርኮቴ ቤት እየመጣ ነው። ትሰሚኛለሽ አለ ደብ። እስካሁን ድረስ እህቴ እንደፈለግ ስታደርጋት ዝም ብዬሻለሁ። ከዚህ በኋላ ግን ጫፏን ትነኪያና ዋ። ኧረ ደብ ምንም አላደረገችም። መጀመሪያ ጥፋቱን ወቅ። ሊዲያ ናት መታ ያነቀቻት፣ እዚህም ድረስ ያመጣቻት። አንቺ አይደል አፍሽን ብዘጊ ይሻልሻል። እሺ ይኸውልሽ፣ ያም ሆነ ይህ እህቴ እንደዚህ ትናገሩ ማየት አልፈልግም። ትሰሚኛለሽ ለምለም፣ እኔ በሊዱ ቀልድ ያላውቅም፣ ብትጠነቀቂ ይሻልሻል ሲል ኤላ መጣና እጁን አስለቅቆ ምን እያደረክ ነው ደብ? አንተ ለእህት እንደምታስብላት እኔም ለሌላ ያስብላታለሁ። እሺ ትሰማኛለህ? የለ ለምለም ሊዱ ምን እንዳደረገቻት ሳታቅ ምንም ነገራት። የለመደችው ነገር ካለ እዛው ትጠር። እህቴ ላይ ግን እጇን ስታነሳ እንዳሪያት። እሺ ሊሊ ካልተነካች ማንንም ሰው አነካም። መጀመሪያ ይህን ከመናገርህ በፊት እህትህን ስነ ስርዓት አስለምዳት። ሊዱ ምን ሆንሽ ብዬ ነው? ምን ሆንኩ ብለሽ ነው ከሊዲያ ጋር ከለምለም ጋር የምትጣሉት? ራሷ እኮ ነበር ከራሷ ኤላ ጋር እያለሁ ራሷ ናት ይወጣችሁ። እዚህ አርፌ ልቀመስል ደግሞ እዚህ መጣች ወይ? ተመልሼ ለቤት መሄድ ነበር በስርዓት ጫፌን ሳናኪኝ ውጭ ብትኝ ለመውጣት ዝግጁ ነበር። ስለዚህ ማንቋሸሹ መጋፈጡ ምን አስፈልግ? ባረግስሽ ምን ታመጫለሽ? ሊዲያ በቃ ሁላችሁም የራሳችሁ ጉዳይ፣ ሁላችሁም በጣም ነው የምታስጠለት ብላ ሊዲያ ተቆጥታ ገባች። ኤላ ሊሊ ነይ ወደ ቤት እንሂድ። ባርኮቴ በጣም ይቅርታ ቤቱን በጠበጥ ነው አለች ለምለም። ደብ በጣም ነው የምታሳዝነው። ይህን አስተሳሰብ ካንተ አልጠብቅም ነበር። ለእህት ለመወገን ማሰብህ ራሱ በጣም ነው የሚያሳፍር። ይኸውልህ የለ አንተ በረዳህበት መልኩ አይደለም። ሰሞኑን ሊዱ በጣም እየከፋት ነው። አንተ ጋር ስትመጣ እንዳባረርካት ነገርከኝ። እዚህም ስትመጣ ለምለም ስገፈትራት አየሁ። ይህን ደግሞ እያየሁ ማለፍ አልቻልኩም። አዎ የለ ተረጋጋ። እኔ እንኳ ሊለወስዳትና በዛውን ፍቅር ለማየት ነበር የመጣሁት። ፍቅር ገና አልመጣችም። ዴቭ ምንድን ነው? አደይ ኪንጎስ? እኔ እንጃ አላስተዋልኩም። ኪንጎ ማለት በር ላይ ያተላለፍ ነው። ወይኔ ያለባርኮት ኪንጎ አምልጧል። ዴቭ እና ባርኮቴ እየተሯሯጡ ኪንጎን ፍለጋ ወጡ። አደይ ምንድን ነው? ንጉስን እንደመያዝ ነበር የያዝ ነው። እሱ ከሌለ ደግሞ ዳይመንድ ፍቅርን አይለቃትም። እና ሳታዩት ነው ያመለጣቸው? አዎ ሊዲያ በጣም ከፍቷታል። አደይ ምስኪን አይደለች? ምን አባሽ ፈልገሽ መጣሽ? ትንሽ ቅድም ስሜት ተረብሸው ስለነበር እንዴት ተረጋጋሽ ላይሽ ነበር የመጣሁት። ተረጋጋሽ እና አንቺ ምን አገባሽ? አደይ አጉል ደርሰሽ እንዲያዘነ ሰው አታስመስይ እሺ።
አንቺንም ከዛች ለምለም ላይ ይቻላል። ለምለምን እኮ ስላተግባባሽ ያን ነው እንጂ በጣም ጥሩ ልጅ ነው። ደግሞ ኤላን ስለምትወደው እሱ ጋር ስትቀራረቡ ስላየ ስለቀናሽ ነው። አንቺ ምንድን ነው ቆይ የምትቀባጥረው? አልፈሽ ስራሽን አሰሪም ኤላ ይውዴዳ ምን አገባሽ? እሱማ ልክ ነሽ፣ ግን በተሳሳተ አስተሳሰብ የሚከፋሽ ከሆነ ደግሞ ብቸኝነት የሚሰማሽ ከሆነ ሁሌ እኔ ሀጎንሽ ነኝ የምታዋዩ እኔ ያለሁልሽ እኔ ነኝ አንቺ ጓደኛ መሆን። ሂጂና እዛ እኩያሽን ፈልጊ። ሂጂና እሳቸው ለምለም ጋር ሂጂና ተጃጅ። እሺ በደበረሽ ጊዜ የምታወሪው ሰው ከፈለግሽ እኔ መተሽ ታወሪ ትገበል። ብቸኝነት ነው እንደዚህ ታዋሪኛሽ። ለምለም ኤላን ይወዳታል ማለት አንቺ ቦታ የለሽም። እንዴት ማለት? እሱማ አንቺ ፈታ ስለምታደርጊው አንቺን አይጠራሽም። ለምለም ደግሞ ጓደኛው ነው። ምን እያልሽ ነው አንቺ? ሂጂ ውጭልኝ ከቤት አንቺ ብሎ አማካሪ ካጠፋው በጣም ይቀጣል። ሂጂ ውጭልኝ። አደይ ወጣች። ሊዲያ በጣም ተናዳ ነበርና ድሮ ለኤላ እምዘፍንለት ታስታውሳለች። ለሊ በጣም ይቅርታ አላ ኤላ ከትንሽ ጉዳቶች ልጠብቅሽ አልቻልኩም። አንተ እኮ ምንም አላደረክም ማለት ነው። እኔ አይደለሁ የመጣሁብህ። የራሴን ነገሮች በራሴ ማድረግ ተስኖኛል። ለማንኛውም ከነገ ጀምሮ ስራ ፈልጌ እገባለሁ አለች። ደግሞ እንዴ ቆይ ለምን? እዚህ የጎደለብሽ ነገር አለ? ምንም አልጎደለኝም። ነገር ግን አንተ ከምሰጠኝ ይልቅ የራሴን ነገሮች በራሴ መቻል ይኖርብኛል። ድሮ እኮ አንቺ ነገር የሚባል ነገር የለም። ቢሆንም የለም እኔ ነገሮች በጣም እየከበዱ የበታችነት ስሜት ይሰማኛል። ድንገት ከሌላ ሴት ውስጥ ጋር ሆና ጥላ የምትሄድ እየመሰለኝ በጣም እፈራለሁ። ልልዬ በጣም አንቺ አትፍሪ። አሁን ላይ ብቻሽን አልተውሽም ብዬ ቃል ልገባልሽ አልችልም። ነገር ግን መቼም ልተውሽ አልችልም። መቼም ለመለየት አልፈልግም። አሁን ላይ ትንሽ እያሳሰበኝ ያለው ጉዳይ የአባቴ ነገር ነው። ለዛ ነው የአባቴ ጉዳይ ካስተካከልኩ ደግሞ ሁሌም ከጎንሽ መሆን ነው የምፈልገው። መቼም ብቻሽን አትሆኝም አውቃለሁ። ግን እኔ እንጃ የለም ልቤ በጣም ይደነግጥብኛል። ቤት ስመጣ ማላገኝ፣ ከቤት ስትወጣ ደግሞ የምትመለስ፣ ተለያይተን እንኳ የምንገናኝ አይመስለኝም። እኔ እንጃ ብቻ ይሄን ነገር የመጨረሻ እድል ነው ብዬ ስላሳመንኩልኝ ከሊዲያ ጋር ሳይ በጣም ውስጤ ይረበሽብሃል። እውነቱን ስነግርህ በጣም እቀናለሁ አለች ኤላዬ ማቀፋት። ይሄ ቅናትሽ አልተወሽም ማለት ነው? በጣም ይቅርታ። ደግሞ ከዚህም በኋላ ለማደርጋቸው ነገሮች ይጠነቀቃል። ሊዲያ ግን ከአንተ ፍቅር የያዛት ይመስለኛል። የምታውቀው ነገር አለ? ኧረ ተይ ሌሊ። ሊዲ እኮ ለሁሉም ሰው ተመሳሳይ ስሜት ነው ያላት። ትንሽ ትቸኩላለች። ተው እባክህ ኤላ አትሸፋፍንላት። ልጅቷ ከአንተ ጋር ፍቅር ይዟን ነው እንጂ እንዲህ በቀላሉ ከአንተ ጋር ስርስር ልትል አትፈልግም። ይቺ ቅናትሽ አለቀቀሽም? አዎ ድብና አድርጌ ነው የምቀናው። አንተ እኮ የራሴ ሰው ነህ። የራሴን ሰው ማንም እንዲያይብኝ አልፈልግም አለች ለምለም። ኤላም ሳቀና አቀፋት። ደብና ባርኮቴ ፍቅርን ፍለጋ ወጥተዋል።